እኛ ሲንግሎች እኮ ተሰቃየን ቤተሰብ እና የእኔ ሴት የት ነሽ ለእኔ እንዲምቱኝልኝ ይኸው ገና እየጀመርኩ ነው ዩቲዩብ ቤተሰብ ያኛው ትልቁ ቻናል ተዘግቶብኝ ገና ዩቲዩብ እየጀመርኩ ነው ካሁን ካልመጣሽ አንቺ እውነት ስኬቴን ፈልገሽ ነው ማለት ነው ትመጪው እንደ ብሩክና ሃይሚ ከዜሮ ተነስተን ማደግ እንችላለን ይሄ የተረጋገጠ ነገር ነው ጨረቃ ፋሚሊ ካለ ከዚህ በላይ ማደግ ይቻላል እንደምናድግ ተስፋ አደርጋለሁ ጨረቃ ፋሚሊን ይዤ ቃል እገባልሻለሁ ብሩክና ሃይሚ ከዜሮ እንደጀመሩት እኔና አንቺ ከዜሮ ጀምረን ትልቅ ደረጃ እንደርሳለን ግን ትንሽ ካደግኩ በኋላ ብትመጪ የምሬ ነው ቤተሰብ ጥቅመኛ ሴት ነሽ አንቺ የኔ ሴት ስለ እኔ ሴት ነው የማወራው አንቺ ልትሆኚ ትችያለሽ አንቺ አንዳችሁ ትመጣላችሁ ስለዚህ ጥቅመኛ እንዳትሆኚ እንዳትባይም በጊዜ ብትመጪ ባይ ነው ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ እንደምን ቆያችሁልኝ እኔ ያለው ፈጣሪ ተመሰገነ እናንተም በያላችሁ በሰላማችሁ ብዝት ይበልልኝ እያል ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ ከብዙ መጥፋት በኋላ ከብዙ መነፋፈቅ በኋላ ጨረቃ ፋሚሊ ቤት ተመልሰን ገብተናል ማለት ነው እናንተም ፋሚሊዎች በጣም ናፍቃችሁን ነበር እንግዲህ ከዚህ በኋላ ላለመጥፋት ቶሎ እናንተ ጋር ለመድረስ እንሞክራለን ሁላችሁም ቪዲዮን ላይክ እያደረጋችሁ ኮሜንት የተሰማችሁ ሐሳብ ኮሜንት ስር እያሳወቃችሁ ሰብስክራይብ ማድረግ ከምንም በላይ ደግሞ ትልቁ ዋነኛው በቃ ቤተሰብ ሰብስክራይብ አድርጉ ምክንያቱም ከብዙ መጥፋት በኋላ ስለሆነ ለወዳጅ ዘመድ ራሱ ሼር ብታደርጉ ይህ ቪዲዮ ሁሉም ቤተሰብ ሁሉም ጨረቃ ፋሚሊ ጋር ተደራሽ እንዲሆን እንድታደርጉት በቃ ጠይቃችኋለሁ ያው ብዙ ጠፍተናል ብዙ ተነፋፍቀናል ብሩክና ሃይሚ ቤትም ናፍቆን ነበር መግባት ቤተሰብ ዛሬ እንግዲህ ደስ ብሎ የሚመጣ ነው ደስ በሚል ቪዲዮ ጠብቀን በቃ ጽድት ያለ ቪዲዮ እንደሚሰራ ገብቶን ያው ስለምናቅ ማለት ነው ገብቶን ያቺ ቤት ቃል የተገባው ነገር አለና 300,000 ላይ እኔ ራሴ ከዚህ በፊት ደጋግሜ ስናገር የነበረው ነገር ነው ቤተሰብ ከዚህ በፊት ተናግሬያለሁ ቪዲዮ ላይ ገብታችሁ ማየት ትችላላችሁ ወደኋላ መለስ ብላችሁ ብሩኬ 300,000 ሲደርስ ሃይሚ 300,000 ሲደርስ ብሩኬ ሰርፕራይዝ ላይ ያደርጋል ተሰበው እዚህ ትንሽ ክላስ አይነት ምክንያቱም ትንሽ ክላስ ቤቷ ጠባብ ቢሆንም ፍቅሯ ሰፊ ነው ስንል ነበርና ያው ያ ነገር ተፈጥሮ እንደሚፈጠርም ገብቶናል አዲስ አበባ ሲሄዱ ያ ነገር ተፈጥሮ ብሩክና ሃይሚ ደስተኛ ሆነው የሆነ ደስ የሚል ቪዲዮ አንዳንድ ቪዲዮዎች አሉ እውነት ለመናገር ከዚህ የተሻሉ ቪዲዮዎች አሉ ከዚህ የተሻለ ሰርፕራይዝ አድርጓት ይሆናል ግን የኛው ላይ የት የሚያደርገው ሰው ሳይኖር መሀላቸው ውስጥ ማንም ሳይገባ ግርግር ሳይፈጠር ምናምን መሆኑ በጣም ትልቅ እንትን ነው ልዩነት የሚፈጠር ነገር ነው ብሩክና ሃይሚ ደስ በሚል ቆንጆ 300,000 ደግሞ ለሃይሚ ለብሩክም እንደሚገባ ጨረቃ ፋሚሊ ያረጋገጥበት ቪዲዮ ነው ብዬ አስባለሁ ቀጣይ ደግሞ 400,000 ገብተው ሁለታቸውም 400,000 ገብተው ትልቅ ሰርፕራይዝ ትልቅ ቁም ነገር ትልቅ ትምህርት አሁን ለወገን እየደረሱ ነው ከራሳቸው አልፎ ለሰው እየተረፉ ነው ከዚህ በላይ አልፎ ተርፎ ለሀገር የሚተርፉ እንደሚያደርጋቸውና ልቦና ሰጥቷቸው ደግሞ የሁለቱም ፍቅር እስከ ትዳር የሚያደርሱበት ጊዜ እንደሚፈጠር ባለሙሉ ተስፋ ነኝ ሁላችሁ በተቻላችሁ አቅም ሁለቱንም ፋሚሊ ሁለቱንም ብሩክም ሃይሚንም ሰብስክራይብ ያደርጋችሁ እኔንም ቤተሰብ አትርሱ ምክንያቱም እኔ በብሩክና ሃይሚ ደስታ ነጋሪና ወዳጅ ነኝ ብሩክና ሃይሚን የሚወድ ሰው እዚህ ቤት አፍሮ አያውቅም ጨረቃ ፋሚሊ ቤት ገብቶ አፍሮ አያውቅም ቤተሰብ ተሳዳቢ ስንት ክፉ ተናጋሪ ፍቅራቸውን ለመለያየት የሚሰራ የሚበረታታበት ጊዜ ላይ ፍቅራቸውን እንትን የሚል አንድነታቸውን የሚሻ ሰው ማበረታታት ግዴታ አለባችሁ የሁላችሁም ግዴታ ነው ቤተሰብ የሁላችሁም ማለት ወደዳችሁም ጠላችሁም ሰብስክራይብ ማድረግ አለባችሁ ብሩክና ሃይሚን ከወደዳችሁ እኔን መውደድ ግዴታችሁ ነው ስለዚህ ሰብስክራይብ እያደረጋችሁ 1,000 እናስገባውና ይህ ቻናል ሞቅ እናርገው በቃ ቤተሰብ እና በትናንትና ቪዲዮ የተረዳናቸው ትልልቅ ቁም ነገሮች እናወራበታለን ይህ ቪዲዮ እስከመጨረሻው ማየታችሁን ደግሞ እንዳትረሱ ትናንትና ብሩኬ ሲናገር የነበረው ጠቅላላ ነገሮች በጣም የሚገራርሙ ልብ የሚነኩ አንዳንዴ ቀልድ ቢጨምርበትም ቀልዱ ታውቃላችሁ እንትን ያስመስለዋል ይሄ አለ አይደል ከልቡ እንዳይሆን እንደሚያስመስለው እርግጠኛ ነኝ ግን ብሩኬ ሲናገር የነበረው ነገር ትክክል ነው በቃ አንድን ሴት የምሬ ነው እንትን ላይ ትልቅ ደረጃ ላይ ደርሳችሁ ፍቅረኛ ካረጋችኋት የምሬ ነው ምን ፈልጋ እንደመጣች እንኳን እርግጠኛ ልትሆኑ አትችሉም ምን ፈልጋ እንደመጣች እናንተን ትልቅ ደረጃ ይደርሳችሁበት ስኬታችሁ የትኛውን ፈልጋ እንደመጣች በጣም ግራ የሚያጋባ ነው በተጣላችሁ ቁጥር በቃ ስኬቴን ፈልጋ ነው የመጣችው ገንዘቤን ፈልጋ ነው የመጣችው እኔን ብላ አይደለም በቃ ብልጭልጭ ነገር አታሏት ነው የመጣችው እንጂ ወዳኝ አይደለም ቁሴን ወይ ደግሞ ሀብቴን ወይ ዝናዬን እንጂ እኔን ፈልጋ አይደለም
የምትሉበት ጊዜ አለ። ያ ደግሞ እንዳይሆን ብሩክና ሀይሚ በጊዜ ምንም ሳይኖራቸው ጀስት ተስፋ ብቻ ወጥረው መስራት ትልቅ ኢነርጂ በነበራቸው ሰዓት ነው የተገናኙት። ስለዚህ ብሩኬም ሀይሚ ጋር ምንም ፈልጎ አልተጠጋም፣ ሀይሚም ብሩኬ ጋር ምንም ፈልጋ አልተጠጋችም። ገባችኋ? እስከዛሬ የሆነ በጥቅም ቢሆን የተሳሰሩት ሁለታቸው እስከዛሬ ተፋተው ነበር። ምክንያቱም ሁለቱም አሪፍ ደረጃ ላይ ደርሰዋል ብዬ ስለማስብ፣ ሁለቱም ጸዴ ነገር ላይ ናቸው። ሁለቱም በቃ በሚያምሩ ሁኔታ ውስጥ ናቸው። ያ ነገር እንዳልሆነ አረጋግጠውልናል እና ብሩኬ ልቡን ነክቶት እየተናገረ ደጋግሞ ሲናገር የነበረው ነገር ይሄ ነው። በቃ ከዜሮ መነሳት የመሰለ ነገር የለም። አንዲት ሴት ተስፋ እናንተ ላይ ተስፋዋን ጥላ በቃ ጊዜ ሰጥታ በቃ በወደቃችሁ ሰዓት እየደገፈቻችሁ፣ እሷ በወደቀች ሰዓት እየደገፋችኋት ምናምን እነዚህ ስትደርሱ በጣም ትልቅ ስኬት ነው ቤተሰብ። በጣም የሚገርም ነገር ነው። ግን ደግሞ ይህ ስኬት ላይ ሆናችሁ የሆነ ነገር በተፈጠረ ቁጥር እየየ ለቅሶ ነው በቃ እናንተ አለመፈለግ ስኬታችሁ፣ ብራችሁ የተፈለጋል እንዲሰማችሁ ትሆናላችሁ። ስለዚህ ብሩክና ሀይሚ ሲጣሉ የሆነ በጥቅም የማያዞሩት ለዚህ ነው ቤተሰብ። እኔም ፈልገሽ አይደለም እንዲህ የሚባል ነገር ወይ ደግሞ እኔም ፈልገህ አይደለም ጥቅምህን ብለህ ነው ምናምን የሚባል ነገር የማይነሳ ቤተሰብ። እውነት ነው የምነግራችሁ እንትን ስለሆነ ነው በቃ ይሄ ከዜሮ ስለተነሱ እንጂ አንዳቸው በጣም ላይ ሆነው አንዳቸው ከስር ሆነው ቢገናኙ ኖሮ የምሬ ነው ለጥቅም የተፈላለግ ነው ብለው የሆነ ታይም ላይ ሲጣሉ ያስቡ ነበር። እስከዛሬ ሲጣሉ ለጥቅም እንዳልተፈላለጉ ያውቁታል። እስከዛሬ ሲጣሉ እንደ ምክንያት ያላቀረቡት ነገር ነው። ብሩኬ ልቡን ነክቶ ሲያወራ የነበረው አንድም ይሄን ነገር ነው። ከዜሮ መነሳታችን በጣም የሚደላ ነገር ነው። ሌላው የታዘብናቸው ነገሮች ደግሞ ትዝታዎች ላይ ቤተሰብ ከብሩኬ ሀይሚ እንደምትሻል ተረድቻለሁ። እኔ በዚህ ቪዲዮ ሀይሚ ትሻላለች። የምሬ ሀይሚ ነገሮችን አትረሳ። ይህ ፎቶ ለእንዲህ የተነሳ ነው። አይታችኋል ሲጨቃጨቁ። የአዲስ አበባ ሄጅ ሲመለስ ነው እንዲህ የተፈጠረው ምናምን ቡታጀራ ነበርኩ ምናምን የሚባሉ ነገሮች ተፈጥረዋል። የምሬ ነው ቤተሰብ። ትዝታዎች ላይ በጣም ሞር ሀይሚ የተሻለች ነች። በቃ ብሩኬ ግራ ገብቶት ነበር። ለእንደዚህ የተነሳ ነው ምናምን እያለ ነበር። ሀይሚ ግን ኖ ወይ እንደዚህ አይደለም፣ ዛሬ ፕራንክ አደረኩ ነገ ይቅርታ ልጠይቅ መጥቼ ነው በቃ አለቀ፣ በይቅርታ ቪዲዮ ስንመጣ ነው የተነሳ ነው እያለች በጣም እየተከራከሩ ነበር። አይታችኋል። ቤኪ እንዲያገዘው ብሩኬ እየተማጸነ ነበር ምናምን ግን አልተሳካም። በቃ ሀይሚ እንደምትሻል ትዝታዎች ላይ ወር ደግሞ ይሄ ቤተሰብ በእንትን እንዳይወሰድ ስለፈለጉ ብሩክ ዝንጉ ነው ምናምን አያስተውልም ፎቶ ዝም ብሎ የደረደረው ምናምን የሚባል ነገር እንዳይፈጠር ነው ቤተሰብ። አንዳንዴ ትረሳላችሁ። በቃ የሆነ እንትናችሁ በቆየ ቁጥር የሆነ ትዝታችሁ ለወጥ እያለባችሁ ይመጣል። ለእንደዚህ ይሁን እንደ የተነሳ ነው ምናምን ማለታችሁ አይቀርም ቤተሰብ። እንደዛ ማስታወሱ ራሱ እንደዛ መከራከሩ ራሱ እንደዛ ሄዶ ሲመለስ እንደተነሱት ራሱ ማሰቡ አንድ ነገር ነው ቤተሰብ። ስለዚህ እንደዛ እንዳይወሰድ ሀይሚ የተሻለ ማስታወስ አላት፣ የተሻለ ትዝታዎችን ማለት አቅም እንዳላት አሳይታናለች። ሌላው ደግሞ ቤተሰብ በደንብ መታሰብ ያለበት የምሬ ነው ቤተሰብ ፍቅራቸው ላይ አንድነታቸው ላይ እና እኔ ቀለበት ቢያረግ በቃ ቤተሰብ ቀለበት ቢያረግ አሁን በጣም የሆነ ገዳም ደርሰው ከመጡ በኋላ በጣም የተረጋጋ ህይወት እየመሩ ነው። በጣም ደስ የሚል የፍቅር ጊዜ እያሳለፉ ነው ምናምን እረዳለሁ። እሱ ግን ደግሞ የማይቀር ነው ቤተሰብ የሆነ ፓርት ላይ ችግር ወይ ደግሞ የሆነ ነገር ጥል ምናምን መፈጠሩ ይሄ የተረጋገጠም ነገር ነው። ይሄ እያሟረትክ ነው ምናምን እንዳትሉ። የሰው ልጅ ነን፣ ችግር አያጣንም፣ በፍጹም ችግር አያጣንም። የሆነ ችግር አናይም፣ እንዲህ አናይም፣ መከራ አናይም። እኛ ፍጹም ነን፣ ሁሌ በሳቅ ነው፣ ሁሌ በደስታ ነው የምንመጣው ነው። ይህ ስህተት ነው በጣም። ስለዚህ የሚደረገው ነገር እያንዳንዱ በጥንቃቄ ቢሆን ይመከራል። በጥንቃቄ የፈለገ ብትጠነቀቁ ግን እንትን አያጣችሁ፣ ችግር አያጣችሁ ቤተሰብ። ምክንያቱም በጣም ብዙ ከነሱ በላይ በጥንቃቄ የተሞላበት ከነሱ በላይ በጣም የተጠና ነገር የሚያደርግ ፍቅር አይተናል። ግን ደግሞ ጸብ አይጠፋውም። የሰው ልጅ እንጣላለን፣ እንጋጫለን፣ እንታረቃለን። ከምንም በላይ ደግሞ የመታረቅ መንፈስ ቤተሰብ፣ ይሄ ለመታረቅ ሬዲ መሆን፣ ለይቅርታ ሬዲ መሆን፣ ይቅርታ ለመጠየቅም ይቅርታ ለማድረግም ሬዲ መሆን የመሰለ ነገር የለም ቤተሰብ። ይሄ በጣም ልታስቡበት ይገባል እና ለወደፊቱ ቤተሰብ ሊታሰብበት የሚገባው ቀለበት ቢያደርጉ ጀስት ቃል ኪዳን ቀለበት ነው አይደል ቤተሰብ። ይሄ ሰርግ ምናምን እኮ አይደል። ቃል ኪዳን ቀለበት ስታደርጉ ቤተሰብ ያስታውቃል። ቃል ኪዳን ቀለበት ሀይሚን የሚያይበት ሰው የለም። ገባችሁ? ብሩኬን ደግሞ ፈልጋ የምትመጣ ሴት በቀላሉ ማስወጣት ቀላል እንደሆነ እያየን ነው። እነሱ ሁለቱ ከተስማሙ ሁለቱን አንድ ከሆኑ አይታችኋል። አብሳላትን እንዴት እንዳስወጧት አይታችኋል። በቃ እዩን የመሰለች ክፉ ጠላት እንዴት ከህይወታቸው እንዳሸሿል
እንዴት ከህይወታቸው ነቅለው እንዳስወጧት ለእሷ ግድ ሳይኖራቸው ለእሷ ሳይጨነቁ ለእሷ ምንም በቃ መልስ ሳይሰጡ እንዴት ከህይወታቸው ቀስ እያለች እንደሸረሸሯት አይታችኋል። ወረደች፣ በቃ ቤተሰብ ወረደች። ምንም ነገር ልትሰራ ትችላለች፣ ቪዲዮ እየተሰራች ማቃል። ግን ደግሞ እነሱ ችላ ስላላት እኔም ችላ ብያታለሁ። ነገር መቆስቆስ አያስፈልግም። ስለ ዩ እዚህ ጋር ደጋግሞ ማውራት ብሩክና ሃይሚ ላይ ተጽዕኖ ያሳድራል። ስለዚህ በጣም ሁለቱ ሲስማሙና እንዲም ሲሆኑ በጣም የሚያምር ነው። ስለዚህ የቃል ኪዳን ቀለበት ቢደረግ እኔ ምንም አይከፋኝም። ሌላው ደግሞ ከምንም በላይ ደግሞ እዚህ ቪዲዮ ላይ የተረዳሁት ነገር ዘፈኑ ቤተሰብ ስንቶቻችሁ ቼክ አድርጋችሁታል? ስንቶቻችሁ ሳዝባችሁታል? ዘፈኑ ብሩኬን የሰራው ቪዲዮ ነው። ብሩኬን ሁሉን ሴታፕ ያዘጋጀው ገባችሁ? ሃይሚ ያዘጋጅታው ቢሆን ራስን እንደዚህ ነው ዘፈን መጋበዝ ትንሽ አይከብድም እንላት ነበር። ምክንያቱም ዘፈኑ በጣም መልዕክቱ ከባድ ስለሆነ ራስን እንደዚህ መሾም ይሄ ሃይሚ አርጋው ቢሆን ቪዲዮ ያዘጋጀችው ሃይሚ ራሷን በጣም ሹማለች ማለት ነው። የሆነ ቦታ ላይ ብሩክ ልብ ላይ የሆነ ቦታ ላይ ራሷን ሰቅላለች ማለት ግን ደግሞ ብሩኬ ነው ያደረገኝ። ስለዚህ በጣም ደስ የሚል ነው። አስቡት፣ የእናቴ እህት ምትክ በቃ እናቴ ነሽ እያለ ነው። የእናቴ ምትክ ነሽ፣ በቃ ከእናቴ ቀጥሎ ያለሽኝ አንቺ ነሽ። ገባችኋ? ይህ ቀላል መልእክት አይደለም ቤተሰብ። ከእናት ቀጥሎ መሆን በጣም ከባድ ነው ቤተሰብ። ስንት ቤተሰብ አይተናል፣ ስንት ነገር እንደሚያስቀድም ከቤተሰብ በኋላ በጣም ከብዙ ነገር በኋላ ነው ፍቅረኛ የሚያስቀምጠው። ብሩኬ ግን የሆነ ልቡ ላይ ከእናቱ ቀጥሎ አድርጓታል። ይሄ ከባድ ነው ቤተሰብ፣ ይሄ ከባድ ነገር ነው። ከስንት አንድ የሚገኝ ፍቅር ነው። እንደዚህ ነው ፍቅር እና ዘፈኑን ብዙዎቻችሁ አልታዘባችሁትም ብዬ አስባለሁ። ዘፈኑን የምሬ ነው ደጋግሜ እንትን እያልኩት የሆነ እየተቋረጠ ዘፈኑ ፓርት ምናምን ሞቀሴ ምናምን በጣም ስለ ዘፈኑ እያሰብኩ ነው፣ ስለ ፍቅራቸው፣ ስለ ፕሮግራሙ ምናምን በቃ ብሩኬ ደግሞ ስፖርተኛ ሆኗል። እረዳ በቃ ማለት የሚታይ ነገር ነው። ብሩኬ አይታችኋል። ከዚህ በፊት በጣም እየወፈረ ደጋግሜ ሲናገር ነበር። ይህ ልጅ በጣም እየወፈረ ነው አላር ቢስተካከል ምናምን ጂም ቢጀምር እያልኩ ነበር። ጂም ጀምሮ ጭራሽ ወይን አልጠጣም። ሃይሚ ያብራትም አይጠጣም። አደራ ብቻ ሃይሚን ጂም አስገብተህ ከዚህ በላይ እንትን እንዳታስገባ። ቪዲዮ በጣም ደስ የሚል ነበር። ጊዜያቸው እርስ በርስ እየተሰጣጡ ያሉት ፍቅር ቤኪ ራሱ የአስቃባጭ ሆነ ሰውዬ ተው። የኔ ካሜራማን እንዲህ ቢለኝ እኔ በቴስታ ነው። ምክንያቱም ፍቅር ላይ እንዲህ ሳማት ልቦናቸው ያለው ጊዜ ያደርጉታል። ቤኪ ተው፣ ልጆቹን አትሱሳቸው እና ሳሚው ደጋግሞ የሆነ ስጦታ ይከፈት እንደሚባለው ሳሚው አንድ ያደረገ ነው ቤተሰብ ደጋግሞ እያለ። ስለዚህ ሃይሚ በጣም በቃ ለመሳም ስትሳቀቅ ብሩኬ ጭራሽ ይዞ እዚህ ጋር ቤተሰብ እኛ ሲንግሎች እኮ ተሰቃየን ቤተሰብ። እና የእኔ ሴት የት ነሽ ለእኔ እንዲምቱኝልኝ ይኸው ገና እየጀመርኩ ነው ዩቲዩብ ቤተሰብ። ያኛው ትልቁ ቻናል ተዘግቶብኝ ገና ዩቲዩብ እየጀመርኩ ነው። ከአሁን ካልመጣሽ አንቺ እውነት ስኬቴን ፈልገሽ ነው ማለት ነው የምትመጪው። እንደ ብሩክና ሃይሚ ከዜሮ ተነስተን ማደግ እንችላለን። ይሄ የተረጋገጠ ነገር ነው። ጨረቃ ፋሚሊ ካለ ከዚህ በላይ ማደግ ይቻላል። እንደምናድግ ተስፋ አደርጋለሁ። ጨረቃ ፋሚሊን ይዤ ቃል እገባልሻለሁ። ብሩክና ሃይሚ ከዜሮ እንደጀመሩት እኔና አንቺ ከዜሮ ጀምረን ትልቅ ደረጃ እንደርሳለን። ግን ትንሽ ካደግኩ በኋላ ብትመጪ የምሬ ነው ቤተሰብ ጥቅመኛ ሴት ነች አንቺ። የኔ ሴት ስለ እኔ ሴት ነው የማወራው። አንቺ ልትሆኚ ትችያለሽ፣ አንቺ አንዳችሁ ትመጣላችሁ። ስለዚህ ጥቅመኛ እንዳትሆኚ እንዳትባይ በጊዜ ብትመጪ ባይ ነው። ስለዚህ ቤተሰብ እንደዚህ አይነት ፍቅሮች የሚበረታቱ ነው። የምሬ ነው። አንድ ሰው ተስፋ ካለው ወር ደግሞ ለወደፊት የሆነ ብርታት ካለው ወይም ጥንካሬውን አይታችሁ ምናምን ያንን ሰው ማገዝ ትችላላችሁ። ወደፊት እንዲሄድ አንዳንድ ሰው በቃ የሆነ ስኬቱን የምትመኙለት ሰው አለ። ስለዚህ ብሩክና ሃይሚ እንደዛ ነው የተነሱት። በቃ ሃይሚ ለብሩኬ ስኬቷን ተመኘ፣ በቃ እሷም ለሱ ስኬቱን ተመኘ፣ ትልቅ ደረጃ እንዲደርስ ፈለገ። ይኸው ደረሱ። አያችኋል። አንድ ሰው የምሬ ነው፣ አንዲት ሴት የምሬ ነው የሆነ አለ ይባላል የሚባል አባባል አለ። አሁን እየጠፋ ነው፣ እየቀረም ነው። ከአንድ ጠንካራ ወንድ ጀርባ አንዲት ጀግና ሴት ያለች ይባላል። ያ ነገር አሁን እየጠፋ ነው። ብሩክና ሃይሚ ላይ ግን አለ። ብሩክ ጠንካራ እንደሆነ ሆኖ እንዲቀጥልም ሃይሚ በጣም ጉልህ አስተዋጽኦ አድርጋለች። ስለዚህ 300,000 ስለገባች እኔ በጣም ደስ ብሎኛል። ሁሉም ቤተሰብ ደስ እንዳለው እርግጠኛ ነኝ። አሁን ደግሞ ለ400,000 እንግፋል። ቢያንስ የብሩኬን 400,000 እናጽድቀውና
የብሩኬንም ደስታ እንካፈል። ሀይሚ ለብሩኬ ደግሞ ምን አይነት ነገር እንደምታዘጋጅለት ምን አይነት ምኞት እንደምትመኝለት እኔ ማየት ደግ ነው ቤተሰብ። ስለዚህ የእሱን ስኬት አይተን የእሷንም ደስታ አይተን ምናምን እንትን እንበል። ሁላችሁም ሰብስክራይብ አሉ። የኔ ሴትም በዛው ልክ እኔ መልእክት ይሄ ነው ቤተሰብ። ለዛሬ ያዘጋጀሁት ቪዲዮ ይሄን ይመስል ነበር። በቀጣይ እስካገኛችሁ ድረስ ሁላችሁም ሰብስክራይብ ያደረጋችሁ ጠብቁኝ። ይመቻችሁ።